ዮኑስ መሐመድ ባላለው በኢትዮጵያ ቴሌቪዥን የመዝናኛ ፕሮግራሞች አዘጋጅና አርታኢ ነኝ። ከዛም ባሻገር እንግዲህ የተለያዩ ስራዎች አሉኝ። በስነ ጽሁፍም እንዲሁም በሌሎች መስኮችም የተለያዩ ስራዎች አሉኝ። እንደ መጽሐፍ ከዚህ በፊት በ2009 ዓ.ም አማርኛ ሰዋሰውና ስነ ጽሁፍ የተሰኘ ጠቅላላ ትኩረቱን ቋንቋ ላይ ትኩረት ያደረገ መጽሐፍ ነበረኝ። እሱ መጽሐፍ የመጀመሪያ መጽሐፌ ነው። እጅግ በጣም የሚወደው በአሁኑ ሰዓት በዩኒቨርሲቲው በየኮሌጁ ገብቶ በቋንቋ ላይ በስነ ጽሁፍ ላይ በስነ ቃል ላይ የተለያዩ ሰዎችን በማገዝ ላይ የሚገኝ መጽሐፍ ነው። 4ኛ ህትመት ላይ ደርሷል። ከዛ ከ8 ዓመት ቆይታ በኋላ ደግሞ ይሄኛውን የነፍስያ ድምጾች የተሰኘውን የግጥም ስብስብ ይዤ መጥቻለሁ። የነፍስያ ድምጾች ያሳለፍነው ቅዳሜ ነው የተመረቀው። በአጠቃላይ 40 ግጥሞችን ይዟል። እነዚህ ግጥሞች እንግዲህ በተለየ መንገድ ጥሩ ሆነው እንዲወጡ ብዙዎቻችን በአርትዖት በምንም ብዙ ሰዎች ተሳትፈውበታል። ይህን ይመስላል እንግዲህ ዛሬ ባለን ቆይታ ከነዚህ ግጥሞች ነው ለእናንተ ማካፍለው ማለት ነው። ያው አማርኛ ሰዋሰውና ስነ ጽሁፍ ርዕሱ እንደሚለው በቋንቋ ላይ በስነ ጽሁፍ ላይ ትኩረት ያደረገ ነው። ከትንሿ ከድምጽ ሀለ ከምንላት እስከ ትልቁ ስነ ጽሁፍ ድረስ ግጥምንም የጨመረ ቲያትርንም የጨመረ ስነ ቃልንም የጨመረ በርካታ ጉዳዮችን የያዘ መጽሐፍ ነው። እሱ መጽሐፍ 2009 ዓ.ም የታተመው አጋጣሚ በእኛ ሀገር ላይ የሰዋሰው መጽሐፍ ቶሎ አይታተምም። እኔ ሰዋሰው መጽሐፍ ስጽፍም ከረጅም ጊዜ በኋላ ከ15 ከ20 ዓመት በኋላ ነው በሀገራችንና ሰዋሰውን ሰው በሚረዳው መንገድ እንዴት ላቀርበው ብዬ ነው። ብዙዎቻችን ዩኒቨርሲቲ እንፈተንበታለን፣ ትምህርቱም ከባድ ነው። ግን እኔ በተረዳሁት መንገድ ለሰው እንዴት ላካፍል ብዬ ነው እሱ መጽሐፍ የጻፍኩት። ያው ተቀባይነቱ ጥሩ ነው። አሁን 4ኛ ህትመት ላይ ደርሷል። በየቦታው ብዙዎችን እየጠቀመ ነው። መምህራንን፣ ተማሪዎችን ብዙዎችን እያገለገለ ይገኛልና በሱ መጽሐፍ በጣም ነው ደስ የሚለኝ፣ በጣም ነው የምኮራበት መጽሐፌ ነው። ከዛ በኋላ እንግዲህ ያው ወደዚህ ነው የመጣሁት በህትመት ደረጃ። ከዛ ውጭ ጎን ለጎን ብዙ ስራዎችን እሰራለሁ። የተለያዩ አምዶችን ጽፋለሁ። እንዲሁም የቴሌቪዥን ፕሮግራሞች በጣም ብዙ ናቸው። ተወዳጁን የአሪሙን ፕሮግራም ወደ 78 ዓመት አዘጋጅቻለሁ። ኢትዮጵያ ቴሌቪዥን ላይ እጅ ከምን የእንግዳ ዝግጅት እሁድ መዝናኛ የኔ ፕሮግራም ነው። እሱንም ወደ 5-6 ዓመት አዘጋጅቻለሁ። ሌሎችም እንደዚሁ የተለያዩ የፊልም ማጀቢያዎች ላይ ይሳተፋለሁ። ፕሮፌሰር ኃይሌ ገሪማ በቅርቡ የሚያወጣው አንድ ፊልም ላይ የአርበኞችን የተመለከተ ፊልም ነው። እዛ ፊልም ላይ የኔ ከዚህ ግጥም ላይ እንደለመምቴ የሚል አንድ ግጥም አለ። እሱ ነው ለፊልሙ ማጀቢያ ያለው። ፊልሙ በቅርቡ ለተመልካች ይበቃል። ትኩረቱ በአጠቃላይ አርበኞች ላይ ነው። እንዲሁም ደግሞ ከዛ ባሻገር ሌሎች በድራማዎችም በተለያዩ ቲያትሮችም በብዙዎቹ በማጀብ በኩል የተለያዩ ሀሳቦችን በመስጠት በኩል ተሳትፎ አድርጋለሁ። እነዚህ አጠቃላይ 40 የግጥም ስብስቦች ናቸው። 40ዎቹ በተለያየ ግጥም እንደመሆናቸው የተለያየ ትኩረት ላይ ነው የሚያደርጉት። ግን በዋናነት በአንድ በኩል የተተወውን በተለይ እስላማዊ ስነ ጽሁፍ የምንለውን ብዙ መስጊድ አካባቢ የቀረውን የተተወውን ስነ ጽሁፍ የሚያስታውሱ ብዙዎቻችን በመስጊድ ያሳለፍናቸው ህይወቶች፣ እነዛ ግን ወደ ስነ ጽሁፍ ያልመጡትን ወደ አንባቢ ወደ መሀል አንባቢው የሚያመጣ መጽሐፍ ነው። ከዚህም ባሻገር ደግሞ ባህልና ታሪክ ላይ ትኩረት ያደርጋል። ወደ ደቡብም ወደ ምስራቅም ወደ ሰሜንም እየሄደ ኢትዮጵያ ውስጥ ያልታዩ የባህላዊና ታሪካዊ ጉዳዮችንም ይዳስሳል። ከዛ ባሻገር ደግሞ የፍቅር ጉዳዮች አሉበት። እንዲሁም ደግሞ ማህበራዊ ጉዳዮች ላይ ትኩረቱን ያደርጋል። በአጠቃላይ ግን እስካሁን ባልተሄደበት መንገድ በተወሰነ ደረጃ ሙከራ አድርገናል። ያ ሙከራ ደግሞ የበለጠ አንባቢ ሲያየው ይረዳዋል ብዬ አስባለሁ። በተለይ ግን ያልተሰለቸውን ያልጠገበውን የኢትዮጵያ ስነ ጽሁፍ ሀብት ወደዚህ የማምጣትና አሁን ካለው አንባቢ ጋር የማገናኘት ስራ ሰርቻለሁ በዚህ ግጥም ውስጥ። መጽሐፉ እንግዲህ ባሳለፈው ቅዳሜ ነው የታተመው። ከዛ በኋላ በተለያዩ መጽሐፍ ቤቶች አስገብተነዋል። በጃፋር መጽሐፍ ቤት ይገኛል። እንዲሁም በዛው ሜክሲኮ ተግባረድ ፊት ለፊት ነው መጽሐፍ ቤት ይገኛል። ፒያሳ ጊዮርጊስ ቤተክርስቲያን ላይ ያለው ኤዞፍ መጽሐፍ መደብር እዛ ላይ ይገኛል። እንዲሁም በሌሎች ቦታዎች ላይ አሁን እንዲደርስ እያደረግን ነው። አጋጣሚ እንግዲህ መጽሐፉ ከመታተሙ በፊት ግዙኝ ብዬ ለሰው በፌስቡክ ይፋ አድርጌው ነበረ። በጣም በርካታ ከ1000 በላይ ሰዎች መጽሐፌን ገዝተውኛል፣ ሳይወጣ ማለት ነው። አሁን ቀድሞ ለገዙ ሰዎች እያከፋፈል ነው። እንዲሁም ደግሞ በዛ ሰዓት ላይ ያልገዙ ሰዎች መጽሐፍ ቤት ሄደው እንዲገዙ ሁኔታዎችን አመቻችቻለሁ። ጥሩ እንግዲህ የነፍስያ ድምጾች አንብበው የተሰማቸውን ስሜት ትችትም ይሁን ጥሩ ነገርም ይሁን ለማካፈል 0910 11 77 66 ቢደውሉ ለመቀበል ዝግጁ ነኝ። እንዲሁም ደግሞ ምናልባት ወደው ታይተውት እናከፋፈል እንሽጥ እንግዛ የሚሉ ካሉ ከነሱ ጋር አብሬ ለመስራት ዝግጁ ነኝ። ቀደም ሲል ስልኬን ገልጫለሁ። በ0910 11 77 66 ቢደውሉልኝ አብሬ መስራትም አስተያየትም ካለ ለመቀበልም ዝግጁ ነኝ። ሐቲማ ነብይ አንቱ ያሚና ልጅ የሟይመን አደራ የሚራጁ ተጓዥ ወህዩ አዝመራ ከምድር ጥባዝሎ እንደሚነፍሰው ጉም ልብረር በሰማዩ በመሐባው ስም ለየው ያርሽማጀት ያልረህማንን ሀገር ልምረጥ ሁረ ለአይን ልቅመስ ከጀነት ማር በዛው ልቅር ሄጄ ዓለም ምኑ አለኔ ከጀሌሉ አስታርቁኝ እርሶ ነው መድህኔ
አልቻልኩም ናፍቆቶን አያለው ደጅደጁን ቢመጡልኝ ብዬ በመናቤ አንድ ቀን ማንጋጠጤ በዛ ቂያማም ረዘመ መዲና መራቀኝ አካሌም ደከመ እንደ ካባ ጠቁሯል ፊቴንም ባጠብሶት ከናው በክር ጋር ንስኪ አንዴ ልዩት አንቱ ያላህ ነብይ ባላቅሷ መሰላል የዘየሩ ሰማይ ያናገሩ አላህን ያዩ ነብይ ኢሳን መርከብ እንደሚጥል የባህር ማዕበል አንጀቴ ለዋስ ጅስሜ ፍስስ ይበል በቅዱስ ቁርአን በሐዲሱ ቃል በሐሳብ ከንፌ ልሂድ ኑር ተራራ ልጨነቅ ልንቀጥቀጥ ተኝቼ በሂራ ከወህይ ወዳጆ ከጅብሪል ጋር ላውራ እንዴት እንደሆኑ ከፊቱ ቆሞ ሲሎ አንብብ ይቅራ ልሂድ ኸድጃም ዘንድ እስቲ ልጠይቃት ያንተ ፍቅር ይዞ እንዴት እንዳረጋት የታሉ ነቢላል ሐምዛና አቡበክር የማይሆንላቸው የእርሶ ናፍቆት ነገር ልክ እንደ ጅረት ሳይታክት ሊተከል የሚፈስ አድማሱን ተሻግሮ በናፍቆት መዲና የሚደርስ ይኸው ሰላምታዬ ለውዱ ነብዬ አሰላም ዓለይከ ሐቢብ ስጦታዬ السلام عليك حبيب ستوتاي በመካ መዲና በኡሁድ በበድር ያልተከፈለልኝ እዳያ ምን ነበር እኔ ደካማ ነኝ ቢነኩኝ የምፈርጥ ከቲማቲም ያነስ ኩርሾ ያልገባው ሊጥ በሰማው ምጣድ ላይ ብጋገር አልወጣ እንኩሮዬ ብዙ ፊቴ የገረጣ ቃሉን ሰምቼ ትእዛዙን ባላከብር ፊቴ ላይ አየሁት ወንጀሌ ሲሰፈር ደርሰው ነጃ በሉኝ ባርሱ ጌታ ፍቃድ ከርሶ ጎን ያርገኝ የቂያም ቀን ሲፈረድ አላህ ሰላት ሰላሙ በፍጥረታት ቀለሙ በውቡ በሙስጠፋ በረካው እንዳይጠፋ የአላህ ሰላት ሰላሙ በፍጥረታት ቀለሙ በውቡ مصطفى بركة ونديتفا النبي صلوا عليه صلوات الله عليه وينال البركات كل من صلى عليه كل من صلى عليه ስሙ ሲጠራ ይጣፍጣል ከማር ሺ ጊዜ ላንሳው ከሰላዋቶ ጋር ያ ረሱላህ እስቲ ብቅ በሉ ለህይወት ቀርቤ እንደ አልይ ሰይፍ ክፍል ሊበልቤ እንደ ደረቀ ዛፍ ቀርበውኝ ለምለም ላምባ እንደ ገመሏ ለስጁድ ልኮርተም እርሶን ማለቴ ሐቲማ ነብይን ባላህ ማመኔ ነው መውደዴ ነው ዲኔ አመሰግናለሁ